ክብር ለጌታ ይሁን። እግዚአብሔር የተመሰገነ ይሁን። ስለነበረን የአምልኮ ጊዜ ስለሰማነው ዝማሬ ክብር ለእርሱ ይሁን። ጌታ ከኛ ጋር ነው። ደግሞ በዚህ ጠዋት ይህን የተባረከ ጊዜ ስለሰጠን በፊቱ የምንሆንበትን ከእግሩ ስር ቁጭ ብለን ደግሞ የምንማርበትን እርሱን የምናመልክበትን የምናደምጥበትን ጌታ ይህንን የሰጠን ጌታ የተባረከ ይሁን። አንደኛ ዮሐንስ እናወጣለን። ከአንደኛ ዮሐንስ ምዕራፍ 1 ነው ዛሬ የጌታን ቃል የምንከፋፈለው። አንደኛ ዮሐንስ ምዕራፍ 1 የእግዚአብሔር ፈቃድ ቢሆን በዚህ ወር በጥቅምት ወር ባሉን 5 ሳምንታት አንደኛ ዮሐንስን አብረን ከእግዚአብሔር ቃል እናጠናለን። በአዲስ ኪዳን ከጳውሎስ መልእክቶች በኋላ ከሁለተኛ ጴጥሮስ በኋላ የሚገኝ መጽሐፍ ነው፣ መልእክት ነው። የእግዚአብሔር ቃል ሕያው ነው። አሜን። የእግዚአብሔር ቃል ይሰራል። እስከ ዛሬ እየሰራ ነው፣ ዛሬም ይሰራል፣ ዛሬም ይለውጣል፣ ዛሬም ያድናል፣ ዛሬም ይፈውሳል። አሜን። የማያረጅ ቃል፣ ሕያው የሆነ ቃል፣ ዘላለማዊ የሆነ ቃል አለን። እግዚአብሔር የተባረከ ይሁን። ስለዚህ ዘመናችንን ሕይወታችንን ደግሞ በዚህ ሕያው ቃል እያየን ከእግዚአብሔር የምንማርበት ጊዜ ይሆንልናል። በሚመጡት 5 ሳምንታት እንቀጥላለን። ሁል ጊዜ ጌታ እየተናገረን ነው አምናለሁ። አሁንም ደግሞ ጌታ ይናገረናል። እንደገና ወደ ቃሉ፣ ወደ መልእክቱ፣ ወደ ራሱ ሀሳብ እግዚአብሔር እንደሚያስጠጋን አምናለሁ እና እንደዚህ ቁጭ ብለን ስናጠና የሚሰራ ነገር አለ። የሚነቀል ይነቀላል፣ የሚተከል ይተከላል። አሜን። ከህይወታችን መብራት ያለበት ጨለማ ይበራል። መወገድ ያለበት የጨለማ ቁራጮች ሁሉ በእግዚአብሔር ቃል ብርሃን ይታያሉ። አሜን። ምክንያቱም የእግዚአብሔር ቃል ብርሃን እና ያሳየናል። እሱ ባለበት ጨለማ አይሰለጥንም። እግዚአብሔር የተባረከ ይሁን። እንጸልያለን። ጌታ ሆይ ክብር ለስም ይሁን። እስካሁን ከኛ ጋር ሆነ እግዚአብሔር ሆይ እየተናገርከን፣ እግዚአብሔር ሆይ በዝማሬም እየተናገርከን ስለነበር እናመሰግንሃለን። ጌታ ሆይ እንድናመልክህ መልካሙን መንፈስ ስለሰጠህን፣ በመካከላችን ቅዱሱ መንፈስህ ስላለ እግዚአብሔር ሆይ እናመሰግንሃለን። አሁንም ይኸው በፊትህ ነን፣ ቃልህን እንከፍታለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ብርሃንህ ይብራልን። አይኖቻችንን አንተ ክፈትልን፣ ልቦናችንን አንተ ክፈትልን። እግዚአብሔር ሆይ አንተ ከቃልህ ተናገረን። እግዚአብሔር ሆይ በኢየሱስ ስም የሰማነው ቃል ደግሞ ለሕይወት እንዲሆንልን፣ እግዚአብሔር ሆይ ለመለወጥ እንዲሆንልን፣ ለፍሬ እንዲሆንልን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ እናመሰግንሃለን። ማንኛውም የክፉ አሰራር ደግሞ እግዚአብሔር ሆይ በጌታ በኢየሱስ ስም ስራው የፈረሰ እንዲሆን ጸልያለን። እግዚአብሔር ሆይ በመካከላችን ሐሳብህ እንዳይገለጥ እኛም እንዳንሰማ ሊያውከን የሚፈልግ ሁሉ በጌታ በኢየሱስ ክርስቶስ ስም የተከለከለ እንዲሆን ጸልያለሁ። እግዚአብሔር ሆይ ዙሪያችንን አንተ የእሳት ቅጥር ሆነህ ጠብቀን በጌታ በኢየሱስ ክርስቶስ ስም አሜን። አንደኛ ዮሐንስ ምዕራፍ 1 እናወጣለን። አጭር ምዕራፍ ነው። ካሉት ምዕራፎች 5 ምዕራፍ ነው መጽሐፉ ያለው። ከ5ቱ ምዕራፎች አጭሩ ምዕራፍ 1 ነው እና ሁላችንም እስቲ ለእግዚአብሔር ቃል ክብር ቆመን ምዕራፍ 1 እናነባለን። እኔ ከአዲሱ መደበኛ ትርጉም ነው የማነበው። ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን።
ሕይወት ተገለጠ፣ እኛም አይተነዋል እንመሰክርለታለንም። በአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለም ሕይወት እንነግራችኋለን። እናንተም ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን እንነግራችኋለን። ኅብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችንም ፍጹም ይሆን ዘንድ ይህን እንጽፍላችኋለን። ከእርሱ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። በጨለማ እየተመላለስን ከእርሱ ጋር ኅብረት አለን ብንል እንዋሻለን፣ እውነትንም አንኖረው። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ክብር ለጌታ ይሁን። እንቀመጣለን። የዮሐንስ መልእክት ነው ይሄ። የዮሐንስ መልእክት ከመልእክቶች የተመደበ ነው። እንደምታዩት ከጳውሎስም ከጴጥሮስም መልእክቶች በኋላ ደግሞ የምናገኘው መልእክቶች በተደረደሩበት ቦታ የምናገኘው መልእክት ነው። ይሄ መልእክት ወይም ደብዳቤ ልንለውም እንችላለን። የደብዳቤና የመልእክት ይዘቶች ስላሉት ይሄ መጽሐፍ ከመልእክቶችና ከደብዳቤዎች መካከል ነው። በጣም የተለመደውን አይነት የመልእክት አጻጻፍ አይደለም የተከተለው ዮሐንስ። እንደምታዩት በቀጥታ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ብሎ ነው የሚጀምረው። ስለ ሕይወት ቃል ብሎ ነው የሚጀምረው እንጂ የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ወይም ወደ ቆላሲያስ ሰዎች ብሎ ጳውሎስ እንደሚናገረው ስለ ራሱ ምንም የሚገልጠው ነገር የለም። የሐዋርያው የዮሐንስ መልእክት ብሎ ተደራሲያኑንም የሚገልጥበት አጀማመር አይደለም ያለው። መልእክቶች ብዙ ጊዜ እንደሱ ነው የሚጀምሩት። ጸሐፊውን አይናገርም፣ ተደራሲያኑን አይናገርም። ነገር ግን ዮሐንስ እንደጻፈው ብዙ የቤተ ክርስቲያን አባቶች ስላረጋገጡ ነው የዮሐንስ መልእክት ከመጀመሪያውም ጀምሮ መጽሐፉ ሲመጣ የዮሐንስ መልእክት የሚል ርዕስ ይዞ ነው የመጣው። በዚህ ዮሐንስ እንደጻፈው የተከራከረ ማንም ሰው የለም። በተለይ መጀመሪያ ከሐዋርያት የተቀበሉ አባቶች የምንላቸው የቤተ ክርስቲያን አባቶች የምንላቸው በመጀመሪያዎቹ ምዕተ ዓመታት የነበሩት በቃ የዮሐንስ መልእክት ዮሐንስ እንደጻፈው በጣም ሲያረጋግጡ ያንን ታሪክ ሲያስተላልፉልን ነው የኖሩትና ምንም አይነት የተለየ ሀሳብ ያለው ይሄ መጽሐፍ በሌላ ሰው ተጻፈ የሚል ሀሳብ የነበረው አባት ስለሌለ በዚሁ ጸንቷል ማለት ነው። የዮሐንስ መልእክት ደግሞ ከአባቶችም እርግጠኝነት በተጨማሪ የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ ይታወቃል እና የዮሐንስ ወንጌልን እዚህ ውስጥ ታገኙታላችሁ። የዮሐንስ ወንጌልን ሀሳቦች ዮሐንስ የሚያነሳቸውን ሀሳቦች በወንጌሉ ውስጥ እዚህ መልእክቶች ውስጥ በጣም አሁን እንኳን ባነበብኩት ውስጥ አሁን የዮሐንስ ወንጌልን አብዛኞቻችሁ ተምራችኋል፣ አንብባችኋል ብዬ አስባለሁ እና ሲጀምር ምን ብሎ ነው የሚጀምረው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ እያለ ነው አይደል የሚጀምረው። ልክ እንደሱ ይመስላል። ይሄ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን እያለ ነው የሚናገረው። ስለዚህ መጀመሪያ የሚለውን ቃል አለ፣ ስለ ሕይወት ቃል የሚለውን ቃል አለ። ብዙ ወደ ውስጥ ስትገቡ ያኛው ዮሐንስ ስለ ብርሃን ይናገራል። ብርሃን ነበረ፣ ብርሃን የሰው ሕይወት ነበር እያለ ይናገራል። ይሄም እግዚአብሔር ብርሃን ነው ይላል። እውነት የዮሐንስ ዋና ጭብጥ ነው በወንጌል ውስጥ። እዚህም ስለ እውነት ይናገራል። ፍቅር፣ መዋደድ፣ ህብረት
የዮሐንስ ጭብጥ ነው እዚህም ውስጥ እናገኘዋለን። እና ዮሐንስ ወንጌል ውስጥ የምናገኛቸውን ሐሳቦች እንደገና መልሶ እዚህ ይጽፋል። ስለዚህ ዮሐንስ እንደጻፈው የሚያመለክት ብዙ ነገር አለን ማለት ነው። ስለዚህ የዮሐንስ መልእክት አንደኛ የዮሐንስ መልእክት ነው። አንደኛ ዮሐንስ ብቻ አይደለም እሱ የጻፈው እንደምታውቁት፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ እንደገና ደግሞ የዮሐንስ ራእይ የሚባለውን መጽሐፍ የጻፈልን ዮሐንስ ነው። ዮሐንስ ወንጌልን የጻፈልን እሱ። ሶስት መልእክቶች፣ አንድ ራእይ፣ እንደገና ወንጌል የጻፈልን ሐዋርያው ዮሐንስ። ይህ ሐዋርያው ዮሐንስ የያዕቆብ ወንድም የዘብዴዎስ ልጅ ነው እና ኢየሱስ ክርስቶስ መጀመሪያ ከጠራቸው መካከል አንዱ ነው። እንደምታውቁት በጣም የተለየ ደግሞ ተደርጎ የሚታወቅበት ምንድን ነው? ወደ ኢየሱስ ደረት የሚጠጋው እየተባለ የሚጠራው ነው ዮሐንስ። ወደ ኢየሱስ ደረት ተጠግቶ ከጌታ ጋር ጓደኛ የሆነ ኢየሱስ ወደ ተራራ ሲወጣ ይዟቸው ከሚወጣቸው መካከል ከሶስቱ መካከል አንዱ ዮሐንስ ነበረ። ጴጥሮስ፣ ያዕቆብ፣ ዮሐንስ ብዙ ጊዜ ብቻቸውን ለየት አድርጎ ከ12ቱ ከሚወስዳቸው መካከል ደግሞ ዮሐንስ ነው። ይሄ ዮሐንስ ነው ይሄንን የጻፈልን። ዮሐንስ ከሌሎቹ ደግሞ ለየት የሚያደርገው ምንድን ነው? ረጅም ዓመት የኖረ ረጅም ዕድሜ የኖረ ሐዋርያ ነው። ይሄንን ሲጽፍልን ዕድሜው በጣም የገፋበት ጊዜ ነው። ሽማግሌ ነው እና እዚህ መልእክት ውስጥ ልጆቼ እያለ ነው የቤተ ክርስቲያኑን ሰዎች የጻፈላቸውን ሰዎች የሚጠራው ልጆቼ እያለ ነው እና በጣም ትልቅ የቤተ ክርስቲያን አባት ነበር። እሱ ብቻ ነበር የቀረው ከነበሩት ተብሎ ነው የሚታሰበው እና ከዚህ በኋላ ወደ እስር ቤት ሄዶ አርጅቶ ዮሐንስ ራእይን የጻፈው ከዚህ በኋላ ነው እና ይህም መጽሐፍ የተጻፈው ምናልባት በ85 ዓመተ ምህረት 85 ዓመተ ምህረት ማለት በቃ ብዙዎቹ ሐዋርያት ካለፉ በኋላ የቀረልን ምስክር ነው እና ከ85 እስከ 95 ባለው ጊዜ የተጻፈ መልእክት ነው ተብሎ ይታሰባል እና ረጅም ዕድሜ እግዚአብሔር ሰጥቶታል። በዛ ረጅም ዕድሜ ደግሞ ብዙ መጽሐፍ ጽፎልናል፣ መልእክቶች አስተላልፎልናል። ክብር ለጌታ ይሁን እና ከዚህ ሽማግሌ ከዚህ ረጅም ከቆየ ሰው የምናገኘው ምክር ነው እና እሱ በቆየበት ጊዜ ቤተ ክርስቲያን ያው ሰይጣን መቼም አያርፍም። ሁልጊዜ እውነትን የሚዋጋ ክርስትናን የሚዋጋ ሰይጣን ዲያብሎስ እና ቤተክርስቲያን ሁልጊዜ በመንፈሳዊ ውጊያ ውስጥ ናት። መንፈሳዊ ውጊያ ወገኖች ይሄ በኢየሱስ ስም እያለን የማይታየውን አጋንንት የምንዋጋበት ብቻ አይደለም፣ እሱም አንድ ነገር ነው። ነገር ግን መንፈሳዊ ውጊያ የሐሰት ትምህርትም መንፈሳዊ ውጊያ ነው። የአጋንንት ውጊያ መንፈሳዊ ውጊያ ነው ለቤተ ክርስቲያን እና ሰይጣን አንዱ ቤተክርስቲያን አታክ የሚያደርግበት መንገድ የሐሰት አስተማሪዎችን ወደ ቤተ ክርስቲያን መላክ፣ ሾልከው የሚገቡ ሐሰተኞችን በመካከል ያስገባል እና እዚህ መጽሐፍ ላይ እንደውም ሐዋርያው ዮሐንስ በጣም በንዴት ነው የሚጽፈው ስለ ሐሰተኞች። እነዚህ ሐዋርያት የሚጽፏቸው መልእክቶች በጣም ጠንከር ያሉ ናቸው። እንደኛ እንደዚህ መለሳለስ ዲፕሎማቲክ ምናምን ወርድ አይደለም የሚጠቀሙት፣ ፊት ለፊት ነው የሚጋፈጧቸው። ምክንያቱም እነሱ ያገኙትን ህይወት ያውቃሉ። ይሄ ህይወት ይሄ ክርስትና በምን አይነት መስዋዕትነት ወደኛ እንደመጣ ምን አይነት ዋጋ እንደተከፈለበት በደንብ ስለሚያውቁ ይሄንን እውነት የሚበርዝ ይሄንን ህይወት ሊያጠፋ የሚፈልግ ማንኛውም የሐሰት ትምህርት አይታገሱም። ምንም የሚታገስ ነገር እና እዚህ ላይ የሚጠቀመው አንዱ ሐሰተኞች ብቻ አይደለም የሚላቸው የዲያብሎስ ልጆች ይላቸዋል። ምንም ማመቻመች የለም፣ ፊት ለፊት ነው የሚናገረው። ያው የዘብዴዎስ ልጅ ነው፣ ቦአነርጌስ የነጎድጓድ ልጅ አይደለም የሚባለው። አንዳንድ ባህሪውን በቃላት ውስጥ ታያላችሁ እና የዲያብሎስ ልጆች ናቸው እነዚህ ይላል እና ይሄ መንፈሳዊ ውጊያ ነው። አንደኛው መንፈሳዊ ውጊያ ቤተክርስቲያን መዋጋት ያለበት ውጊያ ፊት ለፊት ሐሰትን ሐሰት ነው፣
ይሄ ከአጋንንት ነው ማለት መቻል አለባት ቤተክርስቲያን። እንደዚህ ነው የምንዋጋው። የመጀመሪያዎቹ አባቶች እንደዚህ ነው የተዋጉት። ምንም ማመቻቸት የለም። ይህንን ህይወት ይህን የከበረ ህይወት የሚያጠለሽ የሚያበላሽ ከዚህ ህይወት ሊያስወጣ የሚፈልግ ማንኛውም ትምህርት የሰው ፍልስፍና ሊሆን ይችላል። አንደኛው እዚህ ውስጥ የሚያስቸግራቸው ፍልስፍና ከፍልስፍና የመጣ ሀሳብ ነው። ኖስቲሲዝም ሲባል ሰምታችሁ ይሆናል። እና ኖስቲሲዝም የሚባለው ትምህርት ገና ብቅ ማለት የጀመረበት ጊዜ ነው እና እሱን ሀሳብ ነው የሚዋጋው። እና እነዚህ ሁሉ አንድ ላይ በፍልስፍናም በሰው ፍልስፍናም ይሁን በመንፈሳዊ በሃይማኖት መልክ የመጣም ይሁን የትኛውንም ይሄ ከዲያብሎስ ነው። እነሱም አስተማሪዎቹም ደግሞ የዲያብሎስ ልጆች ናቸው ብሎ ይናገራል። እና መልእክቱን የጻፈበት አንደኛው ምክንያትም ይሄ ነው። ይህንን መልእክት እንዲጽፍ ያደረገው አንዱ ምክንያት እሱ በነበረበት ጊዜ ኦልሬዲ በቃ ቤተክርስቲያን ውስጥ ገብተው የሚያተራምሱ የሐሰት አስተማሪዎች ብቅ ማለት የጀመሩበት ጊዜ ነበር። አርሊ ስቴጅ ላይ ማለት ነው። ገና እያለ ያ ኃይል እያለ ገና ቤተክርስቲያን በተተከለችበት ጊዜ አብሮ የሚበቅል ነበር እና በሱ ምክንያት ነው አንደኛው ይሄ የተጻፈበት ምክንያት። የስህተት ትምህርቶቹ ያው ሁሌም እንደተለመደው አብዛኛው የስህተት ትምህርት ፎከስ የሚያደርገው ወይንም ማበላሸት የሚፈልገው ምስል የክርስቶስን ምስል ነው። በቃ ክርስቶስን እንዳናውቀው በአካሉ ይሁን እሱ በአካል አልመጣም የሚል የተነሱ አሉ። እሱ በመንፈስ ብቻ ነው የመጣው፣ እሱ የሆነ ጊዜ ነው ስጋ የለበሰው፣ ስጋውን ትቶ ሄዷል፣ እሱ ከዘላለም አልነበረም፣ እግዚአብሔር አይደለም። በጣም ክርስቶስ ላይ ፎከስ ያደረገ ምክንያቱም የደህንነት መንገድ እሱ ስለሆነ፣ የሰይጣንን ጭንቅላት የቀጠቀጠው እሱ ስለሆነ፣ የዲያብሎስን ስራ ያፈረሰው እሱ ስለሆነ፣ ዲያብሎስን ደግሞ ፎከስ የሚያደርገው ኢየሱስ ላይ የኢየሱስን ምስል ማበላሸት እና እንደሱ አይነት ስራ ነበር እዚህ ውስጥ የነበሩት ሐሰተኞች ሲሰሩ የነበሩ። የክርስቶስን መልክ ሊያበላሹ የሚፈልጉ ነበሩ። ስለዚህ ምን ይላቸዋል? እኔ ምስክር ነኝ ነው የሚላቸው። አሜን። እኔ ምስክር ነኝ ስለ ኢየሱስ። ምን አለ? ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን አለ፣ አይኖቻችን ያዩትን የተመለከትነውን እጆቻችን የዳሰሱትን እንናገራለን። የሰማነውን የነበረውን ያየነውን በቃ በእነዚህ በስሜት ሕዋሶቻችን በደንብ የነካካነውን እነዚህን በእምነት ብቻ አይደለም እኔ ሕያው ምስክር ነኝ የሚል ሰው ነው። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ምስክሮች ነበሩ። የዳሰስኩትን ነው የምነግራችሁ ነው የሚለው። የጨበጥኩትን ያንን ህይወት ነው የምነግራችሁ እና እኔ ምስክር ነኝ። ኢየሱስ ክርስቶስ በስጋ እንደመጣ፣ ኢየሱስ ክርስቶስ እኛን ለማዳን ዋጋ ለመክፈል በስጋ እንደተገለጠ እኔ ሕያው ምስክር ነኝ። ምክንያቱም ኢየሱስ በስጋ አልተገለጠም የሚሉ ነበሩ በመካከላቸው። ይሄ መልእክት የተጻፈው በኤፌሶን አካባቢ ለነበሩ አብያተ ክርስቲያን፣ በተለይ ለኤፌሶን ቤተክርስቲያን ከዛም በዙሪያው ላሉ በዛ በትንሹ እስያ የሚባለው አሁን ቱርክ የሚባለው ሀገር የነበሩ አብያተ ክርስቲያናት ለነሱ ነው የጻፈውና ይሄ የነሱን መልእክት እንደገና ዮሐንስ ራእይ ውስጥ ታገኛላችሁ። 7 አብያተ ክርስቲያናት ተብለው የተዘረዘሩት ማለት ነው። እና እዛ መካከል ሰርገው የገቡ ሐሰተኞች ኢየሱስ በስጋ አልተገለጠም፣ እኔ ሕያው ምስክር ነኝ ይላል። እጆቻችን የዳሰሱትን እንናገራለን ይላል። እሱ ተገልጧል ይላል። ማን ነው እሱ? የሕይወት ቃል። ኢየሱስ አይደለም እንደውም ያለው ማን ነው? የሕይወት ቃል። ይሄ የሕይወት ቃል የሕይወት ቃል የሚለው ይሄ የሚነገረውን ቃል ነው? ኢየሱስ ያስተማረውን ቃል ነው ወይስ ኢየሱስ ራሱን ነው ብለው ደግሞ የሚያስቡ ሰዎች አሉ። የሕይወት ቃል ኢየሱስ ራሱን ነው ወይስ ኢየሱስ የተናገረውን ቃል ነው የሚል ደግሞ
አንዳንድ ሀሳብ አለ፣ ግን ሁለቱንም ልናስኬድ እንችላለን። ምክንያቱም እዚህ ስለ ሁለቱም ነው የሚናገረው። አንደኛ የሰማነውን ይላል፣ የሰማነውን ቃል ይላል። በዓይኖቻችን ደግሞ ያየነውን ይላል። ከዛ የተመለከትነውን ይላል። እጆቻችን ደግሞ የዳሰሱትን ይላል። በጣም አካል የለበሰ ቃል ራሱ ስጋ ሆነ እንደተባለ ብሎ በዮሐንስ ወንጌል ራሱ ዮሐንስ እንደተናገረ ቃል ስጋ የሆነበትን ስጋ ሆኖ እሱ የዳሰሰው ኢየሱስን ስለዚህ ህይወት ነው የምነግራችሁ፣ ስለዚህ ህይወት ቃል ነው የምነግራችሁ ይላል። ስለዚህ ይሄ የህይወት ቃል አካል የለበሰው ኢየሱስ ነው። አሜን። ከዛ ምን ይላል? ህይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለን። በአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለም ህይወት እንነግራችኋለን። በአብ ዘንድ ነበረ የዘላለም ህይወት ኢየሱስ። አሁን ደግሞ በመካከላችን ተገለጠ ይሄ ህይወት። ይሄንን ነው የምንነግራችሁ። ይሄ የተገለጠውን ኢየሱስን ነው የምንነግራችሁ። ወንጌል ማለት ይሄ ነው። ወንጌል ማለት የተገለጠው ኢየሱስ ማለት ነው። ወንጌል ስለ ኢየሱስ ብቻ ሳይሆን ወንጌል ራሱ ኢየሱስ ነው። እሱ የተገለጠ ነው። ይሄ ህይወት የተገለጠ ነው። ይሄ የዘላለም ህይወት የተገለጠ ነው። የዘላለም ህይወት ብዙ ጊዜ የዘላለም ህይወት ስንል ምናልባት ለዘላለም የሚኖር ብቻ አይደለም። ልክ ነው፣ ለዘላለም እንኖራለን። ለዘላለም በሲኦልም ሊኖር ይችላል ሰው፣ በመንግስተ ሰማይ ለዘላለም እንዲኖር ተደርጎ ነው የተፈጠረው። የዘላለም ህይወትን በጣም ልዩ የሚያደርገው በጣም የዘላለምን ህይወት የዘላለምና በጣም የምናፍቀው ያደረገው ነገር ምንድን ነው? ምንድን ነው ብላችሁ ታስባላችሁ? ከጌታ ጋር መኖር። አሜን። ለዘላለም ከኢየሱስ ጋር የምንኖርበት ህይወት ነው። በድንግዝግዝ የምናየው በቃ ድንገት በትንሹ የቀመስነውን እዚህ መንፈስ ቅዱስ በእኛ ላይ ሲወርድ በትንሹ የቀመስነውን እግዚአብሔርን ስናመልክ በትንሹ የቀመስነውን የእግዚአብሔርን ያንን አብሮነቱን ያን ጊዜ ፊት ለፊት የምናይበት ፊት ለፊት የምንገናኝበት በቃ ዘምረን የማናበቃበት ክብር ውስጥ የምንገባበት ክብሩን የምናይበት ህይወት ነው የዘላለም ህይወት። ይሄ ህይወት ተገልጦ ነበር። ይሄ ህይወት ተገልጦ ነበር እዚህ ምድር ላይ እና ክብሩን ሲገልጥ ነበረ። አብሯቸው ነበረ፣ በመካከላቸው ነበር፣ የሚዳስሱት ነበረ ይሄ ህይወት እና አሁንም እንደገና የሚጠብቀን ያ ነው። እንደገና ተመልሰን ከእሱ ጋር እንኖራለን፣ ለዘላለም ከእርሱ ጋር እንኖራለን። ይህንን በዮሐንስ ራእይ ደግሞ ጌታ መጨረሻ ላይ አሳይቶታል። ዮሐንስ ራእይ ምዕራፍ 21 ላይ አየዋል፣ ሲወርድ አየዋል። ከተማ ኢየሩሳሌም ለባሏ እንደታጨች ሙሽራ ከሰማይ ስትወርድ አየው እና በመካከል በሰዎች መካከል እግዚአብሔር ሲወርድ አየሁት። ያ ኢየሩሳሌም የእግዚአብሔር መኖሪያ፣ የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ህልውና ሙሉ በሙሉ ያለበት ያ ህልውና ሲወርድ አየሁት። በመካከላችን ሲሆን አየሁት እና ወደዛ ነው የምንሄደው እና ይሄ ህይወት በምድር ላይ ተገልጦ ነበረ፣ ቀምሰነው ነበረ፣ ዳሰነው ነበረ። እናንተም ከኛ ጋር ህብረት እንዲኖራችሁ ያየነውን እና የሰማነውን እነግራችኋለን። ህብረታችንም ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችንም ፍጹም ይሆን ዘንድ ይህን እንጽፍላችኋለን ይላል። እኛ ብቻ ሳይሆን ይህን ደስታ ማጣጣም የምንፈልገው እናንተም ይህንን በማወቅ
ወደሚገኘው ደስታ ስትገቡ ማየት እፈልጋለሁ። ደስታ ያን ጊዜ ፍጹም ይሆናል። አሁን ብዥታ የፈጠሩባችሁ የሐሰት ትምህርቶች ስለ ኢየሱስ ክርስቶስ ብዥታ የፈጠሩባችሁ ነገሮች ከፊታችሁ ተገለው ይህንን እውነተኛውን ሕይወት ስታገኙት፣ ስታውቁት፣ ስትለማመዱት ማየት ለእኔ ደስታ ነው እና ሰይጣን ብዙ የሚታገለው እኛን ከእንደዚህ አይነት ደስታ ከእንደዚህ አይነት ሕይወት ለማስወጣት ነው። በጣም ምድራዊ ያደርገናል አይደል? በዚህ ዘመን ደግሞ ይህንን ሕይወት እንዳናጣጥመው ይህንን የእግዚአብሔርን ሕልውና እንዳናጣጥመው በጣም ስለ ምድራዊ ነገር እንድናስብ በምድራዊ ነገር እንድንያዝ መስማት የምንፈልገው ነገር ሁሉ እንደዚህ ትሆናለህ ይደረግልሃል ብቻ እንዲሆን በቃ ደስታችን በሱ ላይ የተመሰረተ እንዲሆን በዚህ ምድር ጉዳይ ላይ ብቻ የተመሰረተ እንዲሆን እኛ ከዚህ ምድር ያለፈ ተስፋ ያለን ሰዎች ነን። አሜን። የኛ ነገር በዚህ ምድር የሚያበቃ አይደለም። አሜን። አዎ፣ ይሄ ምድር መቼም ቢሆን ደስታን አይሰጥም። ሐዋርያው ዮሐንስ በጣም መልእክቶቹን ባነበባችሁ ቁጥር ይሄ በቃ አብሶሉት የሆነ ቃላት ነው የሚጠቀመው። በቃ ዓለምን አትውደዱ ይላል። ዓለምን አትውደዱ እና ዓለምን የሚወድ የእግዚአብሔር ጠላት ነው ይላል። በቃ ምንም አያመቻመች። በጣም እንደዚህና እንደዚህ የሌለው መልእክት ነው የዮሐንስ ወንጌል። ብላክ ኤንድ ዋይት ነው። በቃ ብዙዎቹ ስታነቡ ፊት ለፊት ነው የሚናገረው እና ዓለምን አትውደዱ በቃ ፔሬድ። ዓለምንና በውስጧ ያለውን ነገር ሁሉ አትውደዱ። ዓለምን የሚወድ የእግዚአብሔር ጠላት ነው። እንደው ትንሽ ዓለም ውስጥ ያለውን እንትንን እንኳን እንደዚህ ማድረግ አንችልም። አትውደዱ በቃ አትውደዱ። ምንም መነካከት አያስፈልግም ነው የሚለው ዮሐንስ። እና እያነበባችሁ ስትሄዱ በጣም ይሄ ወደ ፍጹማዊነት እንድትሄዱ የሚያደርግ በጣም ቻሌንጅ የሚያደርግ መልእክት ነው። እና መግቢያውን እንደዚህ አድርጓል። ራሱ ምስክር እንደሆነ የሰማነውን ያየነውን እንናገራለን ብሎ ይህንን እንደ መግቢያ የተጠቀመው ይህንን እነዚህን 4 ቁጥሮች ነው። ፍጹም ይሆን ዘንድ ደስታችን ፍጹም ይሆን ዘንድ ይህን እጽፍላችኋለሁ ብሎ ያስቀምጣል። ከዛ ምን አለ? ቁጥር 5 ላይ ከእርሱ የሰማነውን ለእናንተም የምንነግራችሁ መልእክት ይልና እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። በቃ የሆነ መጠቅለያ ሀሳብ ነው አይደለም የሚመስለው። ጠቅልል አድርጎ ከእርሱ የሰማነው ለእናንተ የምንነግራችሁ መልእክት ይላል። ከእርሱ የሰማነው ለእናንተ የምንነግራችሁ መልእክት አንድ መልእክት ነው። እሱ ምንድን ነው? እግዚአብሔር ብርሃን ነው። አሜን። በቃ እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው ብሎ ደግሞ አቁም። በቃ በደንብ አድርጎ ደግሞ ይሄ የሐዋርያው ዮሐንስ በቃ ስታይል ምን ይላል? ሁሉ በእርሱ ሆነ ይላል። ዝም አይል። ሁሉ በእርሱ ሆነ ብሎ ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ እንደገና ደግሞ ያጠነክራል አይደለም። እዛም ዮሐንስ ወንጌል ላይ እንደዚህ አይነት አገላለጥ እናያለን። እዚህም እግዚአብሔር ብርሃን ነው ብቻ አይደለም ያለው፣ ጨለማ በእርሱ ዘንድ ከቶ የለም ደግሞ ይላል። ምንም ጨለማ የጨለማ ጥፍጣፊ ቁራጭ የለም። ብርሃን ነው ስላችሁ ብርሃን ነው በቃ ሌላ ምንም አልተቀላቀለበትም። እግዚአብሔር አንዳንድ ብርሃን የምናውቃቸው ብርሃኖች ሲበሩ የሆነ ነገር ሲጋርዳቸው ከጀርባቸው ጨለማ ይፈጠራል አይደል? ብርሃኑ በርቷል። አሁን እዚህ ቤት ብርሃን አለ፣ ግን እዛ ክፍል ብትገቡ ጨለማ ታገኛላችሁ። እግዚአብሔር ጋር እንደሱ አይደለም። ምንም ኮርነር የለም፣ የጨለማ ኮርነር የለም። እግዚአብሔር ጋር የጨለማ ጥግ የለም። ጨለማ በሱ ዘንድ ከቶ የለም። እግዚአብሔር ብርሃን ነው። ሃሌሉያ። በጨለማ እየተመላለስን አለ። ከዛ ወደ ህይወት መጣያችሁ። የስህተት ትምህርቱ ብቻ አይደለም
ሰዎችን አፌክት የሚያደርገው ጭንቅላታችንን ብቻ አይደለም፣ ከዛ ኑሯችንንም ነው የሚቀይረው ስህተት። እና እዚህ ምን ይላል? በጨለማ እየተመላለስን አለ ከእርሱ ጋር ህብረት አለን ብንል እንዋሻለን። እሱ ብርሃን ነዋ፣ እሱ ብርሃን ነዋ። እሱ ብርሃን ሆኖ እኔ ግን በጨለማ የምመላለስ ከሆነ ከእርሱ ጋር እንዴት ነው ህብረት የሚኖረኝ? እኔ ክርስቲያን ነኝ፣ እኔ የጌታ ነኝ፣ እኔ የጌታ ልጅ ነኝ እያልኩኝ ግን ኑሮዬ ሌላ ከሆነ ምን አለ እዚህ ላይ? እንዋሻለን። በቃ ፊት ለፊት ነው የሚናገረው ዮሐንስ። ምንም አያመቻች። ውሸታም ነህ፣ ሐሰተኛ ነህ። እኔ ክርስቲያን ነኝ ብለህ ሌላ ህይወት የምትኖር ከሆነ አንተ ውሸታም ነህ። እውነት ባንተ ዘንድ የለም። በቃ እግዚአብሔር ብርሃን ነው። ምን ማለት ነው? እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው ማለት የእግዚአብሔርን አካል ብቻ ብርሃንነት ብቻ ነው። እውነት ነው። እግዚአብሔር አካሉ ብርሃን ነው። ማንም በማይቀርበው ብርሃን ውስጥ የሚኖር አምላክ ነው እሱ። ማንም እንደዚህ ፊት ለፊት ሊያየው የሚችል አይደለም ጌታ። እሱ ብርሃን ነው፣ ያስፈራል። ግን ደግሞ ሌላ ቀጥሎ ያለውን ሀሳብ ስትመለከቱ ለካ ስለሌላው ብርሃን ነው የሚናገረው። ምክንያቱም ይህ ብርሃን በኑሮ የሚገለጥ ብርሃን ነው። በጨለማ ብንመላለስ እኛ በብርሃን አይደለንም ማለት ኑሮአችን የጨለማ ከሆናል። ስለዚህ ስለ ኑሮም ነው የሚናገረው ማለት ምንድነው? ስለ ጽድቅ ህይወትም ነው የሚናገረው ማለት ነው። ስለዚህ እግዚአብሔር ብርሃን ነው ማለት እግዚአብሔር ጻድቅ ነው ማለት ነው። እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው ማለት ነው። እግዚአብሔር ብርሃን ነው ስንል ብርሃን ከምን ጋር ደግሞ ይያዛል መሰላችሁ? ከእውቀት ጋር ይያዛል። የእግዚአብሔር እውቀት ፍጹም ነው ማለት ነው። እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው፣ አካሉም ብርሃን ነው። እሱም ደግሞ ባህሪው ጻድቅና ቅዱስ ንጹህ አምላክ ነው። ይህ ጻድቅ ቅዱስ ንጹህ የሆነ አምላክ ምንም ነጥብ የሌለበት የጨለማ ነጥብ የሌለበት በቃ ንጹህ የሆነ አምላክ አመልካለሁ እያልኩኝ ግን በጨለማ መመላለስ ከሆነ ጨለማ የሚለው ደግሞ የዚህ የጽድቅ የቅድስና ደግሞ ተቃራኒ ማለት ነው አይደለም? ጨለማ ብርሃን ንጹህ ከሆነ ቅዱስ ከሆነ ጽድቅ ከሆነ የብርሃን ተቃራኒ ጨለማ ነው። ስለዚህ የጽድቅ ተቃራኒ ደግሞ ያለመቀደስ ኑሮ፣ ቅድስና የሌለበት ኑሮ፣ ጽድቅ የሌለበት ኑሮ ማለት ነው። ስለዚህ እግዚአብሔር ጻድቅ ነው፣ ቅዱስ ነው፣ ንጹህ ነው፣ ከእሱ ጋር ህብረት አለኝ፣ እሱን አውቀዋለሁ እያልኩኝ ነገር ግን የምኖረው በተቃራኒ በዚህ በጨለማው በዚህ ጽድቅ በሌለበት መንገድ ቅድስና በሌለበት መንገድ የምኖር ከሆነ ውሸታም ነህ ይላል ዮሐንስ። እውነት በአንተ ዘንድ የለም ማለት ነው። ስለዚህ ክርስትና ኮንፌስ የምናደርገው የምንናገረው ብቻ ሳይሆን የምንኖረው ነው። በኑሮ የሚገለጥ ነው። በአንደበት ብቻ የሚገለጥ ሳይሆን በኑሮ የሚገለጥ ነው። አንደበቴ ክርስቲያን እያለ እግሬና እጆቼ ግን ሌላ የሚጫወቱ ከሆነ ውሸታም ነው የሚለው። ግማሽ ክርስቲያን ግማሽ ዓለማዊ የለም። ወይ ውሸታም ነህ ወይ እውነት ነው። ዮሐንስ እንደሱ ነው የሚያስቀምጥ። ነገር ግን እርሱ በብርሃን እንዳለ ይላል ቁጥር 7 እኛም በብርሃን ብንመላለስ እርስ በርሳችን ምን አለን ይላል? ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዚህ በብርሃን መመላለስ በመጀመሪያ ከእግዚአብሔር ጋር እውነተኛ ህብረት እንዲኖረን ያደርጋል። ህብረት አለኝ ከእግዚአብሔር ጋር የምል ከሆነ እውነተኛ ህብረት ደግሞ ከእግዚአብሔር ጋር የምፈልግ ከሆነ
በብርሃን መመላለስ አለብኝ። በብርሃን መመላለስ አለብኝ። አንደኛው እሱ። በብርሃን ሳልመላለስ ከእግዚአብሔር ጋር ህብረት ማድረግ አልችልም። ሁለተኛስ እርስ በርሳችንም ይላል። እርስ በርሳችን ህብረት እንዲኖረን በብርሃን እንመላለስ። በብርሃን የማይመላለስ በጨለማ ያለ በህብረት ሊቀጥል አይችልም። ህብረት የለንም። እርስ በርሳችን ህብረት የለንም። ወዴት እንደሚሄድ የማያውቅ በጨለማ የሚመላለስ ሶስት ያሰው ድንገት አሁን ሁሉ ነገር ጨለም ቢል እዚህ መካከል ማን ማንን ያያል? ማን መንገድ ያሳያል? በቃ ልም ያለ ጨለማ ውስጥ አንድ ላይ ተሰብስበን ብንሄድ ምንም አናመጣም። አንድ ላይ መሆናችን ጨለማ ውስጥ እስከሆነ ድረስ ምንም ጥቅም የለውም። አንድነት ኃይል አይሆንም ጨለማ ውስጥ። ህብረት ህይወት አይሆንም ጨለማ ውስጥ። ህብረት ህይወት የሚኖረው ብርሃን ሲኖር ነው። አንዱ አንዱን ማየት የሚችለው፣ አንዱ አንዱን ማሳየት የሚችለው ብርሃን ሲኖር ነው። ስለዚህ ብርሃን የህብረታችን ዋስትና ነው። የህብረታችን ዋስትና የእግዚአብሔር ብርሃን ነው። በእግዚአብሔር ብርሃን የምንመላለስ ከሆነ ህብረታችን ዋስትና አለው። ከእግዚአብሔር ብርሃን ከወጣን ግን ህብረት ምንም አይጠቅም። መገጫጨት ነው የሚሆነው። መተናመስ ነው የሚሆነው። ከእግዚአብሔር ጋር ላለን ህብረት ብርሃን ያስፈልገናል። እርስ በርስም ላለን ህብረት ብርሃን ያስፈልገናል። ይሄ ብርሃናችንን የሚያጨልመው የጽድቅ ህይወት እንዳንኖር የሚያደርገን ኃጢአት ነው አይደለም? ኃጢአት የሚባለው ነገር እኮ ጨለማን የሚያመጣብን። በሰውም ልጅ ላይ ጨለማን ያመጣው እሱ ነው። ስለዚህ ምን ይላል ዮሐንስ ሲናገር? ኃጢአት የለብንም ብንል ራሳችንን እናስታለን። ኃጢአት የለብንም የሚሉ ስለነበሩ በመካከላቸው ይሄ ኖስቲሲዝም የሚባለው ትምህርት አንዱ ምንድነው? ስጋ መጥፎ ነው፣ ስጋ ክፉ ነው። ስለዚህ ስጋን መጨቆን ያስፈልጋል ይላሉ። አንዳንዶቹ ደግሞ ስጋ እንደፈለገ ቢሆንም ምንም ችግር የለውም፣ እሱ ድሮም ክፉ ነው፣ በቃ እንደፈለጉ ብለው ኢሞራል የሆነ ስነ ምግባራዊ የሆነ ህይወት ሰው እንዲኖር የሚያበረታታ ትምህርት ነው እና ኃጢአት ውስጥ እንደፈለጉ እየኖሩ ኃጢአት የለብንም የሚሉ ክርስቲያኖች ነበሩ። አይተናል እኛም በዘመናችን አይደለም። አንዳንድ እኔ አጋጥሞኛል። በሰማንያዎች ውስጥ እኛ ሀገር የተነሳ ይሄ ትምህርት ነበር እና በቃ መንፈስ ነህ አንተ፣ መንፈስ ከዳነ እኮ ስጋ ምንም አይደለም ምናምን ብለው ስጋቸውን እንደፈለጉ የለቀቁ አሁን በጌታ ቤት የሌሉ በጣም ባክ ያደረጉ በጣም የቅርብ ጓደኛ የነበረኝ አብሮን ይማር የነበረ ወንድም እንደዚሁ ባክ አድርጎ የቀረ አውቃለሁ። ስጋቸውን ለመረን አድርገው የለቀቁ እንደሱ አይነት ትምህርት ነበረው እና ያው ሰይጣን አዲስ ነገር አያመጣም ታውቃላችሁ። ጊዜ እንትን እያደረገው አሁንም በ20ኛው ክፍለ ዘመን በ21ኛው ክፍለ ዘመን መልኳን እየቀየረ ያመጣል እና ኃጢአት የለብንም ብንል ብሎ የሚናገረው ለነሱ ነው። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትን በእኛ ውስጥ የለም። ኃጢአት አለብን። ኃጢአተኛ ነህ። በኃጢአት እየተመላለስክ ነው። አልዳንክም። መንፈሴ ድኗል ምናምን የሚባል ነገር አይሰራም። መንፈሳችሁም ነፍሳችሁም ስጋችሁም ይቀደስ አይደለም የሚለው ጳውሎስም አንደኛ ተሰሎንቄ ምዕራፍ 5 ላይ ክርስቶስ እስከሚመጣ ድረስ መንፈሳችሁ፣ ስጋችሁ፣ ነፍሳችሁ የተቀደሰ ይሁን። ሁለንተናችንን ነው ጌታ የሚፈልገው። ሁለንተና ነው። ሰው ደግሞ ማለት መንፈስ ብቻ አይደለም። መንፈስ ብቻማ ከሆነ አጋንንት ነው ወይንም ደግሞ መልአክ ነው። ሰው እኩል ይሆናል። ስጋ ሲደመር መንፈስ ሲደመር ነፍስ፣ አንዱ ከጎደለ ሰው አይደለም ማለት ነው። ኢየሱስም ሰው በእንጀራ ብቻ አይኖርም ብሏል አይደለም? ከእግዚአብሔር አፍ በሚወጣ ቃል እንጂ። ምክንያቱም በእንጀራ ብቻ የሚኖረው ሰው አይደለም። እየበላ ብቻ የሚኖር እንስሳ ነው።
እኛ ደግሞ ሌላ ነገር ያስፈልገናል መንፈስ ስላለ። ለዚህ ሰው ሙሉ ማንነቱ መቀደስ ሙሉ ማንነቱ ነው ለእግዚአብሔር መሆን ያለበትና ራሳችንን እናስተለን። ሐሰተኞች ነን እያለ ነው በግልጽ እኮ የስህተት ትምህርት ውስጥ ናችሁ እያለ ነው። ራሳችንን እናስታለን። እውነት በእኛ ውስጥ የለም። ኃጢአት የለብንም ብንል ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን እርሱ ታማኝና ጻድቅ ነው፣ የታመነና ጻድቅ ነው ብንናዘዝ ይላል። ስለዚህ ወደዚህ ብርሃን ስንጠጋ ወገኖች፣ ወደዚህ ብርሃን ስንጠጋ እንደ ሰው አንድ የሚያደርግልን ነገር ይሄ ብርሃን ያሳየናል፣ ማንነታችንን ያሳየናል፣ የቱ ጋር እንደወደቅን ያሳየናል። ወደ ብርሃኑ ነው የመጣ ነው። ከእግዚአብሔር ጋር ህብረት የሚያደርግ እኔ ጻድቅ ነኝ ብሎ አይመጻደቅ፣ እኔ ኃጢአት የለብኝም ሊል አይችልም። በእውነት ኃጢአት የለብኝም የሚል ሰው እዚህ መካከል ካለ ከእግዚአብሔር ጋር ህብረት ማድረጉን መጠራጠር አለበት። ከእግዚአብሔር ጋር ህብረት የሚያደርግ ሰው ውድቀቱ ይታየዋል። ለንስሐ ልቡ ይዘጋጃል። ከእግዚአብሔር ጋር ህብረት የሚያደርግ ሰው ራሱን አያመጻድቅም። ኢሳይያስ እግዚአብሔርን አየው አይደለም? ምዕራፍ 6 ላይ በዛው ላይ መጀመሪያው ሪስፖንስ ወየው ጠፋው ቅዱሱን አየሁት ነው ያለው። ምን አይነት የረከስኩ ሰው ነኝ ነው ያለው። ከእግዚአብሔር ጋር ህብረት አድርጎ ሰው አይኮፈስም። ከእግዚአብሔር ጋር ህብረት ያደረገ ውድቀቱ ይታየዋል። ስለዚህ ንስሐ ይገባል እና የሚለው እሱ ነው። ከእግዚአብሔር ጋር ህብረት ስናደርግ ሁልጊዜ እንናዘዛለን። እንደውም እኮ ገና ጌታ እንደተቀበልን የሚታየን ኃጢአት ትልቁ ነው። ማትዋሽ፣ አትስረቅ ምናምን የሚባለው ወደ እግዚአብሔር ስትቀርቡ ንስሐችሁ ራሱ አልተቀየረም ማለት ስለ ጥቃቅኗ ነገር ሁሉ ነው ንስሐ የምንገባው አይደለም። ንስሐችን ራሱ እየተቀየረ እየረቀቀ ነው የሚመጣው። ለምን? ረቂቁን ሁሉ ያሳየናል። የተደበቀውን ሀሳባችንን ሁሉ ያሳየናል። ሞቲቫችንን ሁሉ ይመረምረዋል እሱ። ንስሐ የምንገባበት ነገር እንደውም እየበዛ ነው የሚመጣው። ወደ እግዚአብሔር ስንቀርብ ይፈትሸናል። ብርሃኑ ማንነታችንን ያሳየናል። በደንብ ከኃጢአት ይላል ኃጢአታችንን ይቅር ሊለን ከአመፃ ሁሉ ደግሞ ሊያነጻን እርሱ ታማኝና ጻድቅ ነው። በቃ ከዚህ በኋላ እናንተ ወደ ብርሃን ስለመጣችሁ ስለዳናችሁ ከዚህ በኋላ ንክች ኃጢአትን እንዳታደርጉ የሚል አምላክ የለንም። አሜን። እንደምንወድቅ ያውቃል፣ እንደምንደክም ያውቃል፣ ጨለማ ሊያገኘን እንደሚችል ያውቃል። ያለነው እዚህ ስለሆነ ስለዚህ የምህረት ደግሞ ደጆች አሉት። ጌታ የተመሰገነ ይሁን። ንስሐ ግቡ፣ ሁልጊዜ በፊቱ ተናዘዙ፣ ተመለሱ ሁልጊዜ። ያን ጊዜ እውነተኛ ህብረት እናደርጋለን ከጌታ ጋር፣ እውነተኛ ህብረት ከወንድሞች ጋር እናደርጋለን። ኃጢአት አልሰራንም ብንል እርሱን ራሱ ሐሰተኛ እናደርገዋለን ይላል ቃሉ። በእኛ ውስጥ የለም። እሱን ራሱን ሐሰተኛ የምታደርጉት። እግዚአብሔር የተመሰገነ ይሁን። ከእርሱ ጋር ህብረት እንድናደርግ የሚፈልግ ጌታ አለ። በብርሃኑ የጠራን ጌታ፣ በብርሃን ሁልጊዜ እንድንኖር የሚፈልግ ጌታ አለ። ሐዋርያው ዮሐንስ ወደዚህ ህብረት ነው የሚጋብዘን። እንደገና ወደ ብርሃኑ ኑ፣ የጨለማን ስራ ጣሉት፣ የጨለማን ስራ ከህይወታቸው አውጡና ወደ ብርሃኑ ኑ። የወደቀ ንስሐ ይግባና እንደገና ወደ ብርሃኑ ይምጣ። ያን ጊዜ ከእግዚአብሔር ጋር ህብረት ይኖረናል። እውነተኛ ህብረታችን እንደገና በአማኞችን መካከል ይገለጣል። በአማኞችን መካከል የሚመች ህብረት ማድረግ ይችላል። ስለዚህ ኑ ወደዚህ ህብረት ነው የሚለው።
ክብር ለጌታ ይሁን። ምዕራፍ 1 እንደዚህ እናጠናቅቃለን። ምዕራፍ 2 በሚቀጥለው ሳምንት እንቀጥላለን። ጌታ የተባረከ ይሁን። እንጸልያለን።